In the verdant highlands and sprawling plains of Ethiopia, where over 80% of the population toils as farmers and pastoralists, life has long been intertwined with the rhythms of the land and its livestock. For generations, rural families in communities like those in the Kambata and Silte zones shared their modest homes, often simple mud and thatch structures, with cattle, goats, sheep, and chickens. Animals roamed freely into living quarters at night for protection against theft, their feces contaminating floors, food, and water sources. ያው እንደሚታወቀው በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዘዬ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ፣ እያንዳንዱን ቤተሰብ፣ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። በከተማ የከተማ ኮሪደር ብለን ላለፉት 4-5 ዓመታት የእጅ አጠር ሰዎች ቤት እያፈረስን መንደሮች እንደቀየርን ይታወቃል። ለምሳሌ እኛ አዋሪ አካባቢ በጣም ዝቅተኛ የሚባል የአኗኗር ዘይቤን የሚኖሩ ዜጎቻችንን አካባቢውን ለመቀየር ቤት ገንብተን ለመስጠት ሞክረናል እና ያ ልምምድ በግል ሀብት ያላቸው ሰዎች፣ ጉልበት ያላቸው ወጣቶች፣ መርዳት የሚፈልጉ ሰዎች ታክለውበት በከተሞች አካባቢ በመቶ ሺዎች የሚቆጠሩ ቤቶች ተሰርተዋል። አዲስ አበባ ብቻ በጣም በርካታ ቤቶች ፈርሶ ተገንብተዋል፣ ተጠግነዋል። ያ በከተማ ላይ የሰራነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። Prime Minister Abiy Ahmed's vision for Ethiopia's rural corridors. This close proximity exposed households, especially children and women, to a host of communicable and zoonotic diseases. Pathogens from animal waste spread via fecal-oral routes, leading to rampant childhood diarrhea, respiratory infections, and deadly illnesses like rabies, anthrax, brucellosis, and bovine tuberculosis. In northwest Ethiopia, for instance, children in homes where animals entered living spaces faced 3.3 times higher odds of diarrhea, exacerbated by poor hand washing and open defecation.
Women, tasked with childcare and chores, often handle dung barehanded for fuel or plastering walls, with only a fraction washing properly afterward. These practices not only perpetuated cycles of poverty and illness, but also hindered productivity as families battled constant health threats amid limited access to clean water and sanitation. ምድራዊ ገነት ጋራው ሸንተረሮ ጫካው ሸለቆች ልብን ይማርካል አያት ኩሩን አየሽ ኢትዮጵያ ተማርበት ማማ ኢትዮጵያ የማማ ኢትዮጵያ ምድራዊ ገነት ማማ ኢትዮጵያ ተማርበት ያኔ ስንወጣ ተራራው 77 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ ቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ 1400 ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን 2 እጥፍ ማለት ነው። አሁን 3 እጥፍ ሆኗል። የአምበሪቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘይቤው የሚገለጥበት ነው። ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ዱራሜ ብቻ መጥቶ ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር፣ የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በ3 ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማረግ ከቻለ እንደሰማችሁት አባታችን አንድ ጊደር ነበረቻቸው፣ እሷን ሰጥተዋል አሉ እሳቸው። በዚህ መልክ ነው የከምባታ ህዝብ ያለውን አዋጥቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አንችልም ነበር፣ ዛሬ ግን ወጥተንበታል። እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል፣ የማህበረሰባችንን ጥንካሬ፣ ብርታት ስንሰበሰብ ስንደመር የምንሰራውን ተአምር እንዴት እንዳያችሁት አንዳንድ ደቂቃ እድል ሰጣችኋለሁ። እኔ ባለፈው አልመጣሁም። የመጣሁት በፊት ነው። ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር በሚወጣበት ጊዜ ነው የመጣሁትና ቅድም እንደተባለው ይሄ ለዚህ አካባቢ ህዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሊቃጣ የነበረውን ወረራ የዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም አገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚሁ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና የኢትዮጵያ ታላቅነት ማሳያ ተባብረን ከሰራን ምን ልናመጣ እንደምንችል በብሔራዊ ጥቅማችን ጉዳይ ላይ የማንደራደርና ምንጊዜም የጸና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚማሩበት ተራራ ነውና ወደዚህ ነገር መቀየሩ ደግሞ ማንኛውም ሰው መጥቶ ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋልና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ አምናለሁ። ነገር ግን ቅድም እንደነገረኝ በአምበሪቾ ላይ የተሰራው ስራ የህዝብ ጉልበትና ትብብር እንደተጠበቀ ሆኖ 16 ሚሊዮን ብር ተጨማሪ ወጪ አውጥቶበታል የከምባታ ዞንና ማህበረሰቡ። ይሄንን እየተሸጠ ካለው የመደመር መንግስት
ከተገኘው ገቢ 16 ሚሊዮኑን እኛ እንተካለን ማለት ነው። እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽዬ ሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። አንድ ኢኒሼቲቭ ተሰጥቶ ያ ነገር ሲሰራ ተጨማሪ የሚያመጣው ሀብት አለ። ስለሰማን ስለተገበርን ሳይሆን የሚያመጣው ነገር አለ እና ይሄን በማድረጋችሁ በጣም ደስ ብሎኛል። ትልቅ ስራ የሰራችሁት ይሄ እንደምንችል ማሳያ ነው። ከተባበርን ትላልቅ ነገር መከወን እንደምንችል ያመላክታል። በሌሎች ዘርፎች በእርሻውም በከተማ ስራዎቻችንም ይሄ ነገር መታየት አለበት። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የከምባታን ምድር ማየት አንበርቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት ደስ የሚል አየር ያለበት እጅግ አስደማሚ ውበት ያለበት ቦታ ነው። እንግዲህ ኢትዮጵያውያን ስንባል እንደምታውቁት ስንችል ዱባይ እንሽቀዳደማለን፣ አውሮፓ እንሽቀዳደማለን፣ አሜሪካ እንሽቀዳደማለን። ያ መጥፎ አይደለም ማየታችን። ግን በሀገራችን ውስጥ ብዙ የሚታዩ ነገሮች አሉ፣ ብዙ አስተማሪ ታሪኮች አሉና እኚህ ሽማግሌ በዚህ እድሜያቸው ባለፈውም ከኛ ጋር ወጡ፣ ዛሬም ከኛ ጋር ወጡ። እንግዲህ ይሄ ብርታትና ጥንካሬ የሚያሳየው እንደዚህ አይነት ቻሌንጅ መውሰድ ለጤናም ለእድሜም ጠቃሚ እንደሆነ ነው እና ኢትዮጵያውያን በዚህ እግረ መንገድ የምታልፉ ቅዳሜና እሁድ ከመታችሁ ማየት የምታስቡ ይህ ምድርና ሕዝብ የተመቸ ስለሆነ መታችሁ እንድታዩ ግብዣዬ ነው። And to Prime Minister Abiy Ahmed, whose bold vision seeks to shatter this cycle and usher in a new era of rural prosperity. Recognizing that no prosperity without villages, Abiy designed and spearheaded the Rural Corridors Initiative, a transformative program to modernize rural Ethiopia while preserving cultural essence and sustainability. Launched in early June 2025 as an extension of the annual Rainy Season Voluntary Scheme, initiated in 2018 for urban housing, the initiative pilots model villages to demonstrate dignified, healthy living for farmers. It began in the central Ethiopia region, with construction kicking off in key pilot sites, Sinbita Kabele and Wera Dijo Warda of Halaba Zone, Hamido Kabele and Adilo district of Kimbata Zone, and Werabeg Shama Kabele and Hula Barak Warda of Silte Zone alongside Hadia Zone. These areas were chosen for their representative rural challenges, including flood and drought-prone lands now being irrigated over 2,000 hectares for high-yield crops like maize, vegetables, and fruits. The project's genius lies in its holistic, community-driven approach. Volunteers, including youth and locals, constructed low-cost homes using locally sourced materials, ensuring affordability and cultural appropriateness. Lessons learned from past failed villagization efforts under the Derg regime, which ignored rural realities and led to displacement and food insecurity. Each model home features solar-powered electricity, biogas digesters fueled by animal waste for clean cooking, reducing firewood dependency, independent living quarters, modern toilets, service areas, and backyard farms for food security. Crucially, dedicated separate animal shelters, pens isolated from human dwellings, addressed the hygiene crisis head-on, preventing fecal contamination and zoonotic transmission. This separation elevates living standards, promotes health by curbing disease vectors like flies and contaminated water, and frees up land for mechanized farming under models like Kutagetam, where clustered plots enable efficient irrigation, extension services, and market linkages. By October 8, 2025, Prime Minister Abiy personally handed over the first completed model villages in Halaba and Kimbata zones to ecstatic residents, marking a milestone in rural transformation. These villages mark a promising beginning, Abiy declared, highlighting how they enable farmers to lead healthy,
dignified lives while integrating sustainability and innovation. The handover symbolized a shift from urban-focused development to rural empowerment, with Abiy commending local leaders for swift progress, such as completing the challenging Hambaricho mountain stairs in Kimbata zone. He challenged zones to expand to 100 homes each by the following year through partnerships with stakeholders, corporations, and the diaspora, fostering national pride through collective action. The impacts are already profound. Farmers' lifestyles are evolving from scattered, subsistence existence to clustered, resilient communities with enhanced hygiene, energy access, and agricultural productivity. Health improvements are tangible. By isolating animals, families reduce exposure to pathogens, potentially slashing diarrhea rates and zoonotic outbreaks that claim thousands annually in Ethiopia. Economic upliftment follows, with biogas reducing drudgery, solar power enabling evening education, and irrigated farms boosting incomes, aligning with Abiy's broader agenda of food security and ecotourism. Looking ahead, the Rural Corridors Initiative is poised for nationwide expansion, bridging urban-rural divides and embedding corridors of development across Ethiopia's small villages. Abiy envisions these as templates for prosperity, where rural heartlands drive national growth. Through voluntary zeal and innovative design, Ethiopia is rewriting its rural narrative. One hygienic home, one healthy family, one thriving village at a time, proving that true transformation begins where the people live, work, and dream.